ባንተ እንዝላልነት ነው ዝና እስካሁን ሳይገደል የቀረው። የምከፍል ገንዘብ እኮ ቀላል የሚባል አይደለም። እንዴት ደና የሚባሉ ሰዎችን እስር ቤት አትልክም? ትሰማለህ? ያ ዝና የሚሉት ጅል ፍርድ ቤት ከመቅረቡ በፊት እስትንፋሱን እንድታቋርጡ ትፈልጋለሁ። ይህንን የሚፈጽምልህ ደና ሰው ካጣ ራስህን ቢሆን አድርገው። እኔ አሁን ሲሰለችኝ ከነዚህ ከማይረቡ ፖሊሶች ጋር ቀን ተሌት መነታረክ ነው። ዘሩባቤል። ሰላም ካሌብ። ሰላም የምሳሌ ድራማ ተከታታይ ያላችሁበት ሰላማችሁ ይዛያል። እንግዲህ በዛሬው በምሳሌ ድራማ ምን ተፈጠረ፣ በቀጣዩስ ምን ሊፈጠር ይችላል የሚለውን አብረን እናወራለን ማለት ነው። እንግዲህ ቅድስትዬ በጣም ደስ ብሏታል ማለት ነው። እንግዲህ አለምሽ ዛሬ ምንድነው አየሁት ምኞቴን እያለች ነበር ማለት ነው። እንግዲህ ተሳክቶላት አይተናል ማለት ነው። ተሳክቶላታል። እንግዲህ ሰርጉ በሰላም ይጠናቀቅ አይጠናቀቅ አናውቅም። ምክንያቱም ካሌብ የሰርጉን ቀን መቼ እንደሆነ ምናምን አውቋል። እሱ ሊያገባ እንደሆነ አውቋል ማለት ነው። ስለዚህ እንግዲህ ሁላቸውም ደስተኛ ናቸው። ለጊዜው የሙሽራቸውን ልብስም የሚዜያቸውን ልብስም መርጠው ተሰናድተዋል። እንግዲህ ከአንድ ሳምንት በኋላ ሰርጉ እንደሚደረግ ያው ተወስኗል ማለት ነው። እንግዲህ በጣም ደስ ብሏቸዋል። ጠበቃው በጣም ነው የሚያሳዝነው። አንዳንዴ ክፉ ስራ እስከ መጨረሻ ድረስ ደስተኛ እንዳትሆኝ ያደርጋል እና ጠበቃው በጣም እያዘነ ነው። እንግዲህ ዋናው ወደ ልቡ መመለሱ ነው። ቀጣይ ለምን ደግሞ ትፈዘው ለምንድነው ሙዳችን አትጨርብብን ምናምን እያለው ነበር መድብል ማለት ነው። እኔ ሙድ ተጨርቦ እናንተንም ጨረብኩት አይደለም ምናምን እያላቸው ነበረ። ምክንያቱም ያው እንግዲህ ልጆቹ ምናምን እያስታወሰ ማለት ልጆቹን እና ሚስቱ እንደዚህ አይነት ስራ እንዳታደርግ እያለችው ነበረ ማለት ነው። ብላኛለች እና እሱ እያሳሰቡኝ ነው እነሱ ስለ ልጆቼ እኔ በሰራው ስራ እነሱ ልግም እየተሰቃዩ ብሎ እንግዲህ እንትን አላቸው ማለት ነው። በቃ ስለ ልጆቼ አታስብ፣ ከፈለክ እኔ ወደ ባህር ዳር አደርጋቸዋለሁ እያለው ነበር መድብል ማለት ነው። ያው እንግዲህ ወደዚህ አይነት ስራ አለመመለስ ያላጠፋው ጥፋት መጸጸት ነው ዋናው እና እንዴት አሁን ደግሞ እዛ ውስጥ አይደለም ያለው ተመልሰ አልገባህም ሌላ ጉዳይ ላይ ነህ ምናምን እያለው ነበረ ማለት ነው። እንግዲህ ሙሽሮቹ በጣም አምሮባቸዋል፣ ሚዜዎቹም አምሮባቸዋል። እንግዲህ ያው ቅድስትዬ ምርጫ ብሩኬን የመረጠልኝ በጣም ያምራል ምናምን ወድጄዋለሁ እያለች ነበር። እንግዲህ ሰርጉን ለማየት ያብቃን። ሁለቱም አምሮባቸዋል። ሌላው እንግዲህ ማነው ስሙ ደላላው መርዞ ደላላው ቆይ እኔ የምለው ግን የመርዞ ስምና የጠበቃው ስም ያስቀኛል። ጠበቃው ሲል ጥሬ ሳቂ ያምልጠኝ። በስራው ነው እንደሚጠሯቸው መርዞ ደላላው እና እሱም እንግዲህ ማያችን የማለትን እህት አስረግዟል ማለት ነው። ኤፍራታን አስረግዟል ማለት ነው። ኤፍራታን እንግዲህ ሲያስረግዙ እሱ አማርኛ የ30,000 ብር ቀለበት ውጣ እንግዲህ ሁሉ አማርኛ እያለች ነበረ እና እንግዲህ ያው ኩሽምድ ማለት እንደዚህ አድርጋ አስቀመጥከኝ አውቀህ ነው ያሳሰርከኝ፣ ካስረገዝከኝ በኋላ እናንተ ወንዶች እንደዚህ ናቸው ነው እያለችው ነበረ ማለት ነው። ማለት ናት ሁሌ ከስህተቷ ማትማር እሷ አህያ በኢየሱስ ስም ሁሌ እንትና ዛሬ እማራለሁ ነገ እማራለሁ ትላለች። እንግዲህ ዛሬ በመድብልች ድጋሚ ለብዙ ጊዜ ወድቃለች ማለት ነው። ያ እንግዲህ ምንም አታመጣም እያለች ጭራሽ
መድብል ዝናን ካሰርክበት ቦታ አመጣኸኝ እያለችው እየፎካከረች ነበረ። ያው የምታመልጥ መስራት የካሌብ ሰራተኛ ስለሆነች እና ለካሌብ ደውሎ ማህሌት ዛናት እዚህ ነኝ ምናምን ስትለው ቢገላትም ኬር እንደሌለው ነው የነገራት። እኔ እኮ ነኝ ማህሌት ነኝ ምናምን ስትለው እንግዲህ ያው እሱ በስራዎች ዋና በስራ እንትን ሆኖ እንዲመጣል በስራቸው ጎበዝ እንደሆኑለት ብቻ ነው። ቢሞቱ የሆነ አደጋ ሲገጥማቸው የራሳቸው ጉዳይ ምንም አይሰማቸውም። እንደዚህ አይነት ሰው ቢሆንማ ምን ሰው አገዳደለው ሮሮ ቢሆንማ እና ምንም ግድ እንደማይሰጠው ነው የነገራት። እንግዲህ ያው መድብል ከእንትና ጋር ተደራድሯል። ዳይመንዱ አለ ወይ አልተሸጠም እንዴ ነው መድብል ደብቋቸው ይሆን? እና መድብል በዳይመንዱ ተደራድሮ ጠበቃውን አስፈታው። ጠበቃው ቤታቸው ድረስ ያው መጥቷል ማለት ነው እንዳያችሁት። ይችኛዋም እንግዲህ ጽዋሽን ትቀበያለሽ፣ ከዚህ በኋላ እንደዚህ ነው ቅጣትሽን ጀምረሻል። ዝና እያጣጣረ ነው አሉ። ዝና ደግሞ ሆስፒታል ማነው እስር ቤት እያጣጣረ ነው። እንግዲህ ካሌብም ደውላችሁ ካልገደላችሁት በእናንተ እንዝላልነት ነው እስካሁን ዝና ያለው እንጂ እና እነዚህ ፖሊሶች ጋር ከምደራደር ከራሴን ችዬ ብሰራ ይቻለኝ ነበር እያለ ነበር ማለት ነው። እንግዲህ ፖሊስ ዝና እንዲገደል እንትን ብሏል። ይሄኛውም መድብልም እያጣጣረ ነው ምናምን ብሎ ነግሯታል። አንጀቱ ተጎድቷል ምግብ ምናምን ስለ ጎድቼው ዋና ምግብ ከልክየው ስለነበረ ምናምን ብሎታል ማለት ነው። እንደው በምግብ እንዳመጣብኝ መድብልዬ ምናምን እያለች እየለመነችው ነበረ። እንደዛ ነው እንደ ከመጎንሽን እየነገርሽ ነው እንዴ ምናምን አላት። ያው እንግዲህ ቅጣቷን አፏን ከማሰር ጀምሯል ማለት ነው። ታስራለች፣ አፏ ታስሯል። እንግዲህ ዋናው ሰርጉ በሰላም ይጠናቀቅላቸው። ቅድስት ደስታዋን ታጣጥም። ብዙ ጊዜ ተሰቃይተዋል። እንግዲህ ከዛ በኋላ ምን ሊፈጠር እንደሚችል አላውቅም። ካሌብም ያው መድብል ዘሩባቤል እንደሆነ አውቋል ማለት ነው። እንግዲህ ዘሩባቤል አንተን እወድሃለሁ ምናምን እያለ ሊስበው እየሞከረ ነው። ግን መድብል የሚሳብ አይመስለኝም። ሲጀመር የተደራደረበትን ነገር ራሱ እንደዚህና ሊሸውደው ነው የሚሸውደው ነው የሚመስለኝ። ምክንያቱም ኦልሞስት ዳይመንዱ ሳይሸጥ አይቀርም ተሽጧል ብሏል። እንግዲህ እውነትና ለእውነቱ አለመሆኑን አናውቅም፣ ግን ተሽጧል ብሏል እሱ። እንግዲህ ብቻ ቀጣይና ላይክ፣ ሼር፣ ሰብስክራይብ